ቤቱን በእጃችን የምናስገባበትን መንገድ ጨርሼ ነው የደወልኩልክ። ዝርዝሩን አሁን ልነግርህ አልችልም። ብቻ አሁን ላይ ልነግርህ የማልችለው ሌላም ነገር ተፈጥሯል። እንዴ ማም፣ የት ይዘሻት ልትሄጂ ነው? ምን አገባሽ? አይ እኔማ እኮ አንቺ ከምትደግሚ እኔ ይዣት ልሄድ ብዬ ነው። ምንም እገዛ አያስፈልግንም። አንቺ የምታግዥን አርፈሽ በመቅረት ነው። በጣም ጥሩ። እናንተ ደርሳችሁ እስክትመለሱ ድረስ እኔ ዶክመንቱን በደንብ አበጥሬ እፈልገዋለሁ። ጆኒ፣ አሁንም ማስረዳበት ሰዓት የለኝም። አጭር ሰዓት ነው ያለኝ። ቶሎ ድረስ። እሺ መጣሁ። የመኝታ ክፍል ሳልቆልፈው ነው የመጣሁት። እንዴ እና ምን ችግር አለው? አይ እንደው ለጥንቃቄ ያክል ነው። ትርሲትዬ፣ እውነት ለምሮ ከልቧ ነው እንደዚህ እየሆነች ያለችው? አንቺስ አምነሻት ነው ይቅርታ ያደረግሽላት? ንገሪኝ። አንቺ ልበ ብርሃንሽን ያምንሻል። አምናት ባላምናት ምን ልዩነት አለው? ዳግም ተቀየር ያለለች ታምኜ በሰላም መኖር አይሻልም? አይሻልም። አጃጅላን የሆነ ነገር ከማድረጓ በፊት መጠንቀቅ አለብን። ትርሲት ወደ ውጭ ሀገር ሄዳ ሕክምና እንድታገኝ ፍላጎቷ እንደሆነ ስታስመስል ያየቻት እናትየው ላምሮት የሆነ ተቀይራ ነው ወይስ አይምሮዬ ነው በማለት ራሷን ተጠራጥራ ትርሲትንም ጠይቃት ነበረ። ታምኛታለሽ ወይ በማለት እኔ ባምናትም ባለምናትም ምንም ለውጥ የለውም፣ እውነታውን አንዴ ልቤ አውቆታል በማለት ብዙም እሷ አመኔታ ላይ ግድ እንደሌላት ለእናትየው እያስረዳቻት ነበረ። እኔ ሕክምና ስል ፍቅረኛዬና እናቴን አደጋ ላይ ከምጥል እንዲሁ አንዴ እንደሆንኩኝ ብሆን ይሻላል በማለት በራሷ ቆርጣለች። በእርግጥ ላምሮት ተጋለጭ ሲላት አንድ ስህተት ሰርታለች። የቤቱን ውልና ማስረጃ የት እንደተቀመጠ ብትፈልገው ስላጣችው የት እንደተቀመጠ አንቺ ታውቂያለሽ፣ ቤቱን በሙሉ አስሼ አጥቼዋለሁ፣ ይህንን ደግሞ የምታውቂው አንቺ ነሽ በማለት ስታስጨንቃት እናትየው ሰምታ ስለነበረ በዚህም የተነሳ የምትጋለጥበት ቀን ቅርብ መሆኑ ይታወቃል ማለት ነው። ሰላም ጤና ይስጥልኝ ውድ የትርሲት ድራማ ተከታታዮች እንደምን አላችሁ? ድራማው ላይ ምን አዲስ ነገር አለ የሚለውን አብራችሁኝ ከቆያችሁ አብረን የምናየው ነው የሚሆነው። መልካም ቆይታ። በዚህ ድራማ ሁለት እህትማማቾች አንደኛዋ የዋህ ቅን ልቧ እንደ እርግብ የሆነችና አንደኛዋ ደግሞ እንደ እባብ ልቧ ሁሉ በተንኮልና በክፋት የተሞላ ማንነት ያላቸውን እህትማማቾች የምናይ ነው የሚሆነው። ያው የእናት ወድ ዝንጉርጉር እንደሚባለው ማለት ነው። እንግዲህ የነዚህን እህትማማቾች የጸባይ ከፍተኛ የሆነ መራራቅ ያላቸውን እና አንደኛዋ ለአንደኛዋ መልካም ስታስብ አንደኛዋ ደግሞ እስከ ሞት ድረስ እንዴት ልትመኝላት እንደቻለች አብረን የምናይ ነው የሚሆነው። አብራችሁን ቆዩ። ኪሩቤል የፍቅረኛውን መዳን በጉጉት እየጠበቀ ስለነበረ ወደ ዶክተሩ ሄዶ የውጭ አገር ሕክምና የሚያስችላቸውን ሰነድ በማሟላት ላይ ነው የሚገኘው። ላምሮት ደግሞ በተቃራኒው የነሱ ወደ ውጭ ሀገር መሄድ እሷ የምትፈልገውን ተንኮል በበቂ ሁኔታ ለመስራት ያመቻታልን። የእህቷ መዳን በጣም እንደሚያስደስታትና በሰላም ታከማ እንድትመለስ መልካም ፍላጎቷ እንደሆነ ትናገራለች። እሷም የሆነ ነገር አስበሻል ማለት ነው? ከመቼ ወዲህ ነው አንቺ ለሷ ጥሩ ነገር ማሰብና መመኘት የጀመርሽው? በማለት ትነግራታለች። እግራቸው እንደወጣም ነበረ ወዲያው የቤቱን ሁሉና ማስረጃ ፍላጎት ማሰስ የጀመረችው ማለት ነው። እና ያልተነሳ ቦታ የለም። አልጋ ስር፣ ሶፋ ስር የተቆለፉ ነገሮች ሁሉ አልቀሯትም ነበረ። በእርግጥ ግን ምንም ልታገኝ አልቻለችም። እና ፍለጋዋን ሳትጨርስ ነበረም ኪሩቤል የመጣባት። ኪሩቤል ሲመጣ እሷ እንደምትፈራው ይታወቃልና ፊቷ ላይ ደስ የማይል ገጽታ ተነቧል ማለት ነው። እናም ፊትሽ ላይ ደስ የማይል ስሜት ይነበባል። የሆነ ተንኮል አስበሻል። በር ላይም በሩን ሳትከፍችልኝ ረጅም ሰዓት አቆመሽኛል ባላት መሰረት ፍቅረኛዬ መጥቷልና እሱን እንድትተዋወቀው ፈልጋለሁ በማለት ነገሩን ለማስቀየስ ሞከራ ነበረ። እውነትም የሆነ ሴራ አስበሻል። ወይዘሮ ዘበኛሽና ትርሲት ከዚህ ቤት ከመውጣታቸው ነው ወንድ ያመጣሽው በማለት ይመልስላታል ማለት ነው። ከገባ በኋላ እንግዲህ አብረው እንዲጫወቱና ቁጭ ብሎ እንዲያወራ ስትፈልግ ነበረ። እሱ ግን መኝታ ቤት ቁጭ ብሎ ሊወጣ አልቻለም። እናም የሆነ ነገር አስቧል ማለት ነው። እንዴት ከኛ ጋር አልሆነም እና ተጫወተም በማለት ኪሩቤል አስደበርነህ እንዴ? ለምንድነው ከኛ ጋር የማትቀላቀለው? በማለት ጥያቄ ታቀርብለታለች። እሱም ምላሹ ከእናንተ ጋር በጭራሽ አልቀመጥም፣ ትከሻዬን የሆነ ነገር ከብዶኛል፣ ሸክኮኛል በማለት እየመለሰላት ነበረ። ምክንያቱም ቁምሳጥኑን ተከፍቶ ነው ያገኘሁት፣ ለምን ከፈትሽው? መንፈልገሽ ነው በማለት እግራቸው ሲወጣ በቤቱን እንደዚህ ማመሰቀቀል አስፈላጊ እንዳልሆነና የሆነ ሴራ እንዳለበት እያናገራት ነበረ።
በመቀጠልም እሱ ከቤት እስኪወጣ በጣም ቸኩላ ነበረ። ምክንያቱም እየጀመረችውን ፍለጋ ለማጠናቀቅ ማለት ነው። እሱ ግን እናትየውና ትርሲት ወደ ቤት እስኪመለሱ ድረስ ቁጭ ብሎ እየጠበቃቸው ነበረ። ሲመለሱም መልካም ዜና ይዘው ነበረ የተመለሱት። ከ10 ቀን በኋላ በረራ እንደሚኖራቸውና ሕክምናዋ የተሳካ ሊሆን እንደሚችል መልካም ነገር ከዶክተሮች እንደተነገራትም ትርሲት ግን በጭራሽ በሕክምናው ደስተኛ ልትሆን አልቻለችም። ምክንያቱም በየመሃል እንግዲህ አረፍ ስትል በአእምሯ የሚመላለሰው የላምሮት ንግግር ነበረ። ሕክምና አደርጋለሁ ካልሽ እናትሽና ኪሩቤልን አደጋ ላይ ትጠያቸዋለሽ። ዝም ብለሽ የተሰጠሽን በጸጋ ተቀብለሽ ቤታችን እንደነበረ ሰላም ሆኖ ይቀመጥ በማለት እየዛተችባት የነበረውን ነው የምታስታውሰው ማለት ነው። አይኗን ታከማ ከዳነች ቤተሰቧ ላይ አንዳች ጉዳት እንደሚደርስ ነው የምታምነው። የምትወደውን ፍቅረኛዋንና የምትወዳትን እናቷን ማጣት አትፈልግም ማለት ነው። አንዴ ተሰጥቶኛል፣ አይነ ስውርነቴን ተቀብዬ መኖር ነው ያለብኝ እያለች ነው የምትገኘው። ኪሩቤል የትርሲት እንደዚህ ማሰቧ ከጀርባዋ የሆነ ነገር አለ በማለት እንዲያስብ አድርጎታል። እናትየውም ሰሞኑን ላምሮት በጣም ደግ የምትጫወተው በሰላም አይደለም፣ የሆነ ነገር አድርጋለች ማለት ነው። የሆነ ያቀደችው ሴራ አለ በማለት እናትየዋም እንድትጠራጠር አድርጓት ላምሮት በበኩሏ እነሱ ሳይቀድሟት እሷ ቀድማ ሁሉንም ነገር አስተካክላ አባቷን ሰርፕራይዝ ማድረግና ከአባቷ ጋር ያሰበችውን ነገር ማሳካት ነው ፍላጎቷ። ከአባቷም ጋር ተደውላ ስለሚሆነው ነገር እያንዳንዱን ነገር ለመናገር ታስብና ኪሩቤል ያስጠነቀቃትን ማስጠንቀቂያ ትዝ ሲላት እንደገና ፈርታ ትተዋለች ማለት ነው። የሆነው ይሁንና አባቷም እንግዲህ ከሷ ጎን እንደሆነና ይህም ቤተሰብ ለማጥቃት ፈቃደኛና ቆርጠኛ እንደሆነ ያስታውቃል። ዶክመንቱን አስሳ ካጣችው በኋላ ቀጥታ ወደ ትርሲት ነው አይኗን እያዞረችው ማለት ነው። ይህንን ዶክመንት የት እንደተቀመጠ ከተናገርሽ እናትሽንና ፍቅረኛሽን አንዳች ነገር እንደማደርጋቸው አትጠራጠሪ። በሰላም መኖር ከፈለግሽ ይህን ዶክመንት ልትሰጭኝ ይገባል ብላ ታፋጥጣታለች። ትርሲትም ዶክመንቱ የት እንደተቀመጠና የት እንደሚገኝ ጭራሽ አላውቅም በማለት ግግም ብላ እየመለሰች ነው የምትገኘው። ትርሲትም በጣም ከተጨናነቀች በኋላ እሽታዋን ለግሳት ያለበትን ከእናትየው ጠይቃ እንድታመጣ ካስፈራራቻት በኋላ ወደ ውጭ ስትወጣ እናትየው እጅ ከፍንጅ ትይዛታለች ማለት ነው። ከዚህም በኋላ ነበረ ወደ ላምሮት አንቺ ወደ ውጭ ሀገር ሄዳ ሕክምና አግኝታ አይኗ ብርሃኗ እንዲመለስ እፈልጋለሁ የምትይው ነገር ሁሉ ለካ ማባበያ ነበረ፣ የውሸት ነበር በማለት ትጮህባታለች። እንደውም ከዚህ በፊት ከቤት ልታባረራትን ፈልጋ ጣት ገማ ተብሎ አይጣልም፣ ስለዚህ ምን አደርጋታለሁ ብላ እንደተዋቻት የምናስታውሰው ነው የሚሆን። ወይዘሮ ዘበኛሽ እዚህ ጋር እንግዲህ ኮምጠጥ ያለ እርምጃ በላምሮት ላይ ካልወሰዱ ቀጥሎ በቤታቸውና በቤተሰባቸው ላይ ከፍተኛ አደጋ እንደተጋረጠ ያስታውቃል። አሁን ላይ ዝምታ እንደማይበጃቸው ትርሲትም ቢሆን ራሷን ማስከበር እንዳለባትና ዝም ማለት እንደሌለባት ነው የምንረዳው ማለት ነው። ቀጣዩን ክፍል ተከታታይ የማቀርብላችሁ ነው የሚሆነው። ውድ ቻናል ቤተሰቦች ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ሰላም ቆዩልኝ።